መቼም መልካም ነገር ሼር አይደረግም። ዛሬ ይሄ ቪዲዮ ሼር እንዲደረግልኝ እፈልጋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ምርጦች እንዴት ናችሁ? ልጅ ሰላም ናችሁ? እንግዲህ ዛሬ ስራችንን እንድታዩልን ነው። እስከ መጨረሻ ተከታታዩ። የተለያየ ያበደ መጅሊስ ነው ያለው። አንብቡልኛ። እዚህ ጋር ምን ይላል? በደንብ አንብቡልኝ። እንግዲህ አዲሱ ሱቃችን ይህን ይመስላል። ከዚህ በፊትም እንትን ብያችኋለሁ። እስቲ ፊት ለፊቱ ያለ ይሄ መጅሊስ ምን ይመስላል? ጽድት ባለው ተመልከቱ። ቪአይፒ ነው እንግዲህ ዛሬ እስከ መጨረሻ በ10 ደቂቃ ቪዲዮ ቪአይፒ መጅሊስ ነው የማሳያችሁ። ይለያል ነው የምላችሁ። ተመልከቱ። ይሄ ልጅ አሁን አብሮኝ ያለው ይሄን ያዘዘኝ ልጅ ነው። በጣም ተደስቷል። እንግዲህ እህቱ እንዲያሰራላት ልካው እኔ ጋ ነው ያሰራው። በአካል መጥቶ አይቶ በጣም ነው የተደሰተው ማለት ነው። ምን እንደምላችሁ አላውቅም። እየደወለ እሷን ማሳያት እሱም አየው። በጣም ነው ደስ ያለው ነው የምላችሁ። አቤት! ይህንን እንግዲህ ቤታችሁ ውስጥ ካስገባችሁ ምን ይፈልጋል? ከፍታው ባለ 40 ነው። ተመልከቱ እንግዲህ ከስር ያለው ባለ 30 ከላይ ያለው ባለ 20 ጠቅላላ 40 ነው ማለት ነው። እዚህ ጋም ተመልከቱ ደግሞ በቱርክ ልብስ። አቤት! ይህንንም ተመልከቱ። ሁለቱም ቪአይፒ ናቸው። መጀመሪያ ያያችሁት ልብስ በከፋይ ነው። ይሄ ደግሞ በቱርክ ልብስ። ያኛው ሆላንድ ነው። ያው ሁሉም ውጭ ሀገር ነው። እንደ ፍላጎት ነው ሰው የሚያሰራው። ቱርክ ሲባል እንደዚህ አይነት ነገሮች አሉት፣ ጥልፍልፍ ነገሮች አሉት፣ ብዙ አበባዎች የበዛበት ነገሮች አሉት ቱርክ ልብስ ማለት ነው። ከፋይ ልብስ ማለት ደግሞ ልሙጥ ምንም የሌለው ነጭም ፈለጋችሁ በሰማይ በተለያየ ከለር አስገብታችሁ የምትጠቀሙበት ማለት ነው። እና እናንተ የትኛው ይመቻችኋል? ሁሉም ዋጋው አንድ አይነት ነው። ይሄን ይመስላል። ተመልከቱት። እዚሁ ዳርና ዳር እንደምታዩት ሌላም መጅሊስ ሞልቷል። ሱቃችን በቃ በተመሳሳይ ምንጣፍ ነው የምናቀርበው። አያችሁ ምንጣፉን? ይሄ ቪአይፒ አሁን ይሄ መጅሊስ ምንጣፉም ሁሉም ነገር ተመሳሳይ ነው። ተመልከቱት ውበቱም ማለት ነው። እስተ ምንጣፉ እናቀርባለን እና ከየትም ሀገር ሆናችሁ ማዘዝ ትችላላችሁ። ሩቅ ሀገር ስትሆኑ ያው ትራንስፖርት እንተሳሰባለን። ትራንስፖርት በራሳችሁ ታደርሳላችሁ የሚል ነገር አለና አሁን ያው ነዳጅ ስለተወደደ እቃም እንትን ብለን እቃ ለማጓጓዝ ወደ ሩቅ ሀገር ያው ታውቃላችሁ የመኪና በጣም ብዙ ዋጋ ያስከፍላል እና ሰው ሲሰራ ደግሞ ማበረታታት ግድ ነው። አበረታቱኝ እንዴ! ይሄ ቪዲዮ ብዙ ሰው ጋር እንዲደርስልኝ ማድረግ አለባችሁ። ላይክ ማድረግ እንዳረሱ። ላይክ ሲደረግ ቪዲዮ ሰው ጋር የመድረስ ጉልበት ይኖረዋል። ከቻላችሁም ደግሞ ሼር ብታደርጉልኝ ከልቢ አመሰግናለሁ። ተመልከቱ እንግዲህ ቁጭ ብዬበት ስንት ሰው ይደረድራል። አሁን ይሄ እዚህ ጋር ቤት ትራስ አለው፣ ቤቢ አለው መከደሉ። በነገራችን ላይ የቪአይፒ ትልቁ ነገር ማለት ነው እቺ ዳርና ዳር የምትደረገው ጣውላና መሀል ላይ ያለው ጠረጴዛ ይለያል ነው የምላችሁ። በቃ ውበት እሱ ላይ ብቻ ነው ያለው። ጠረጴዛው ብቻ እቤታችሁ ቁጭ ቢል ማለት ነው በቃ ውበት እሱ ነው። ይሄ አሁን ወርቃማ ረከቡት በ30 ሺህ ብር ገዝታችሁ እቤታችሁ ከሚቀመጥ ይቺ ብቻ ማለት ነው የቪአይፒ ጠረጴዛ ተመልከቱት። ይቺ ብቻ ቤታችሁ ሳሎን ላይ ቁጭ ብትል ምን ያህል ውበት እንዳለው እዩትማ። ጠረጴዛው ነው የመሀል ጠረጴዛ ራሱ ማለት ነው። እና ተመልከቱት። ይሄ መጅሊስ አሁን እዚህ ጋር ምንጣፉ ጋር ተመሳሳይ ነው ብያችኋለሁ። አይወላችሁ ምንጣፉ የሚመስለው ማለት ነው። እንደዚህ አድርጋችሁ ብዙ ጊዜ ምንጣፍ ደግሞ መግዛት ያለባችሁ መሀል ላይ የሚገባ ቱርክ ምንጣፍ ብቻ ነው። ሙሉ በሙሉ ስታነጥፉ ከለሩ ከምትፈልጉት መጅሊስ ጋር አይመጣም። ሙሉ በሙሉ ደግሞ ቤታችሁ ውስጥ ፕላስቲክ አንጥፉ እንጂ ይሄንኛው በምትፈልጉት ጊዜ ጠቅልላችሁ የምታነሱ፣ በምትፈልጉ ጊዜ የምታጥቡ፣ በምትፈልጉ ጊዜ የምታነጥፉ ነው እንጂ መሆን ያለበት። ያንኛው ልክ እንደ ፕላስቲክ ሙሉ በሙሉ ተቆርጦ ከተኛ አንስቶ ማጠቡ ራሱ በጣም መከራ ነው። ይሄ ግን መሀል ላይ ይነጠፋል። ዳርና ዳር አቅማችሁ በቻለ በእንደዚህ አይነት ቪአይፒም በተለያየ ቦንድ በቦንድ ለምትራስ ፍራሽ አይሆንም። መሀል ላይ ጣል ነው ማድረግ ያለባችሁ። መሀል ላይ የሚደረጉት መጅሊሶች 3 በ4 ናቸው። ትልቅ የሚባለው
3 በ4 ምንጣፍ ስታነጥፉ ደግሞ በጣም ምርጥ ነው። ለመሀል በቂ ነው። ለማንኛውም ቤት መሀል ላይ ይበቃቸዋል። በዛ ላይ ደግሞ በምትፈልጉት ከለር እና አበባ የምታገኙት 3 በ4 ነው፣ በቱርኩ ምንጣፍ ማለት ነው። መሀል ላይ እሱን ከፈረሻችሁ በቃ ውበት በጉልበት የሚባል ነገር ነው የሚፈጠረው። እና እንዴት አያችሁት? ያው የስራ ቪዲዮ እንደማትወዱ አውቃለሁ። አንዳንድ ጊዜ ደግሞ ከአመት 2 ብለቅባችሁ ነው። እኔ የስራ ቪዲዮ ብዙ ጊዜ በቲክቶክ ነው የምለቀው። ቲክቶክ ድሮ አብድበት ነበረ፣ እብደት ነበረ። እንግዲህ ቲክቶክን በስራ ቀይሬዋለሁ። አሁን የምለቅበት በቃ የስራ እና የእቃዎች የቤት እቃዎችን ቪዲዮ ብቻ ነው። የተለያዩ እቃዎች ነው በየቀኑ የምለቀው። ዩቱብ ላይ ግን በሌላ ነገር ነው እንጂ የምናወራው ስለ እቃ ብዙ ጊዜ ጨቅጨቃችሁ አላቅም። ዛሬ ግን ልጨቅጭቃችሁ። እንደዚህ ለፍቼበት ቆንጆ እቃ ስሰራና ደስ ብሎኝ አሪፍ አሪፍ እቃዎችን ሳመጣ እናንተም ጋር እንዲደርስልኝ እደበልቃችኋለሁ። የዛን ሰዓት ደግሞ እናንተም አብሽር ጠንክር እንድትሉኝ እፈልጋለሁ። በሀሳብ ብቻ ሰውን መደገፍ፣ በነገራችን ላይ ብዙ ቦታ ሰው ሀሳብ ብቻ ሰውን የምትረዱት በገንዘብ አይደለም፣ በሀሳብ ብቻ። አብሽር ጠንካራ ነህ ሲባል አንድ ሰው የያዘውን ስራ ብዙ ደረጃ ይደርሳል። እኛ እዚህ ስራ ላይ ስንገባ ምንም እዚህ ስራ እኔ ምን እንደምላችሁ አላውቅም። አሁን ግን ያው እዚህ ደረጃ ደርሰናል። ከፍ ብለን ጥሩ ጥሩ እቃዎችን እየሰራን ነው። ብዙ ደረጃ ደርሰናል። ወደፊት ደግሞ ከዚህ በላይ ሌላ ነገርም መስራት እንድንችል ያ ነገር ላይ ማን አለ? የእናንተ እምነት አለ፣ የእናንተ ፍቅር አለ፣ የእናንተ እምነት አለ። እኔ በዩቱብም ስለምታውቁኝ በቲክቶክም ስለምታውቁኝ እዛ ቤታችሁ ቤተሰብ እያለ ባል እያለ መታችሁ እኔ ጋ ቆንጆ እቃ እንደዚህ አሰራልኝ ውሰድልኝ ብላችሁ አምናችሁ ስትመጡ ሰው ማንም ሰው መጥቶ ባይን ሳያይ ማለት ነው። በጣም እኮ ነው እምነት ከባድ ነውና አንድ ሰው እቃ አምኖን ሲመጣ ማለት ነው በጣም ነው የምጨነቀው። ምክንያቱም እነዚያ ሰዎች የሉም፣ ቤተሰብ የሉም። እዚህ እቃ ላይ ምን ልቆጥር ምን ላርገው አታውቁም እናንተ። መቼም የሆነ እቃ ስታዙ ጀማል ቆንጆ እቃ አርግልን፣ በአንደኛው አርግልን ብላችሁ ነው የምታዙት። እኔም በአንደኛ ነው። ማንኛውም ነጋዴ አንደኛ ነው ብሎ ነው መቼም ብር የሚቀበላችሁ። ሁለተኛ ነው ብሎ የሚሸጥ ሰው የለም። እና ቆንጆ እቃ ነው የምሰራው ብሎ ነው ማንኛውም ሰው የሚቀበለው። በቃ ያንን ነገር ተጨንቄ እነዚህ ሰዎች እንዴት ነው የማታዩት ነገር ነው ቆጥሬ የምወስድላችሁ። ተጨንቄበት ነው የምሰራው፣ ወላሂ ነው የምላችሁ። እና እምነት በጣም ከባድ ነው። ሰው እምነት ሲጥልባችሁ ያንን እምነት ደግሞ መወጣት ከባድ ነው። ተመልከቱ። ይሄ መጅሊስ ደግሞ አልሙኒየም ነው። አልሙኒየም መጅሊስ ነው ይሄ። ጽድት ያለ ተመልከቱ ከለሩን። ከስር ያለው አልሙኒየም፣ ይሄ ደግሞ በፍሬም ነው። ተመልከቱት። ስለዚህ በጣም ነው የማመሰግነው ሁላችሁም አምናችሁኝ አልጋም ቁም ሳጥንም እንደዚህ ቆንጆ መጅሊሶች አዛችሁኝ ሀቤታችሁ ነው የምወስደው። ቤት ወስጄ እዚህ ቪዲዮ አረጋለሁ፣ እዛም ሄጄ ቪዲዮ አድርጌ ማስረከብ ነው። እነሱ የሚያዩት ቪዲዮ ነው እንጂ እቃው አንደኛ ይሁን ሁለተኛ ይሁን አያዩም። ግን እኔን የሚያየኝ አላህ ነው፣ እነሱ ሳይሆኑ። እነሱ እቃውንም መለየት ላይችሉ ይችላል፣ አያውቁት ይሆናል። እኔ ግን አንደኛ ነው ብለውኛላ። በአንደኛው በሚባለው ተጨነቄ ነው የምሰራው። አልሐምዱሊላህ። እና ስራ ደግሞ የሚቀጥለው ሰው የሚወዳችሁ በየቀኑ አዲስ ነገር የሚሰራው ሰው በሰራችሁ እቃ ሲወድላችሁና ከፍ ሲያረጋችሁ ነው። በቃ በእምነታችሁ ስትገኙ ነው። እኔ እምነቴን ከበላው የማይረባ እቃ ከሰራው እንኳን ሌላ እቃ ልታዘዝ ቀርቶ የታዘዝኩት ራሱ ወጥተው ሊያለቅሱ ይችላሉ። ገባችኋ? ስለዚህ አንድ ሰው ቀን በቀን ስራው እንዲጨምርለት ተወዳጅ ለመሆን ቆንጆ እቃ ስሩ። በቃ ባላህም ተወዳጅ ትሆናላችሁ፣ በሰውም። እኔ እናንተንም ጠቅሜ ራሴንም መጥቀም ከፈለግኩኝ በሀቅ መንገድ ቆንጆ እቃ ማቅረብ፣ እናንተም ተጠቃሚ እንድትሆኑ። ስደት ላይ እንዴት ሆኖ ገንዘብ እንደሚመጣ ሁላችንም እናውቃለን። እና እኔ ደግሞ ያችን ነገር በደንብ እየተጠቀምኩ ነው። ለምን እናንተ እዛው ናችሁ፣ ለፍታችሁ ነው ገንዘብ የምትልኩት። በልፋታችሁ ልክ ደግሞ ቆንጆ እቃ ነው ማቀርብላችሁ። ስልክ ቁጥሬ እዚሁ ላይ ያለ፣ በዋትስአፕም በኢሞም በቴሌግራም በሁሉም አለሁኝ። ገብታችሁ አናግሩኝ። እወዳችኋለሁ። ይህም ቪዲዮ ያው ብዙ ሰው ጋር እንዲደርስ ብያችኋለሁ። መልካም ነገር ያው ሼር አይደረግም፣ ሼር ብታደርጉልኝ በጣም በጣም ደስ ይለኛል። ይሄ ቪዲዮ እንግዲህ
ብዙ ጊዜ ሊቆይ ይችላል። ለዛ ነው ሂሳቡን ያልጠራሁት። ሂሳብ ስለሚቀያየር በየጊዜው ለዛ ነው።